ጫሉ ዋሻ በጨለማ ውስጥ የተደበቀው የታሪክ መዝገብ። ክፍል 5። ያልተፈታው ምስጢር። የጫሉ ዋሻ ለሳይንስ የሚያበረክተው ታሪካዊ ሀብት። ከምድር በታች የተደበቁ ሀብቶች ሁሉ የወርቅና የከበሩ ድንጋዮች አይደሉም። አንዳንዶቹ የሰው ልጅን የሺህ ዓመታት ታሪክ የያዙ ማስረጃዎች ናቸው። ጫሉ ዋሻም ከውስጡ የተደበቁ ምስጢሮች ጋር የኢትዮጵያ የታሪክ መዝገብ ነው። ጫሉ ዋሻ ከውጭ ሲታይ የተፈጥሮ የድንጋይ ሥራ ቢመስልም ወደ ውስጡ ሲገቡ ግን በዘመናት ውስጥ የተሸሸጉ ታሪካዊ ምስጢሮችን ያሳያል። ረጅሙና ሰፊው የዋሻው ውስጣዊ አቀማመጥ፣ በውስጡ ያሉ የተለያዩ ክፍሎችና እስከ መጨረሻው ለመድረስ ያለው ችግር፣ ይህ ስፍራ ገና በሙሉ ያልተጠና የታሪክ መድረክ መሆኑን ያሳያል። በመስክ ምልከታዎች የታዩት የሰው አጽሞች፣ የሸክላ ቁርጥራጮች፣ የጭቃ ጎተራዎች ቅሪቶች፣ የቤተ ክርስቲያን መገልገያዎችና ሌሎች የአኗኗር አሻራዎች ለታሪክ ተመራማሪዎች ትልቅ የጥናት ዕድል ይፈጥራሉ። እነዚህ ቅሪቶች የሰዎች አኗኗር፣ የአካባቢው የታሪክ ሂደት፣ የጦርነትና የማኅበራዊ ሕይወት ሁኔታ ላይ ጠቃሚ መረጃ ሊሰጡ ይችላሉ። በተለይም በዋሻው ውስጥ የሚገኙ የሰው ቅሪተ አካላት በሳይንሳዊ መንገድ ሊጠኑ የሚገባቸው ናቸው። የእነዚህ ቅሪቶች ዕድሜ ምንጭና ታሪካዊ አውድ በባለሙያዎች በሚደረግ ጥናት ብቻ ሊረጋገጥ ይችላል። ይህም ጫሉ ዋሻን ከአካባቢያዊ ቅርስነት በላይ ወደ ሀገራዊና ዓለም አቀፋዊ የመዝናኛነት ሊያሳድገው ይችላል። የዋሻው ልዩ አቀማመጥ ለጂኦሎጂ ጥናትም ከፍተኛ ዕድል አለው። የድንጋዮቹ አወቃቀር፣ የውሃ ፍሰት ሂደት፣ የዋሻው አፈጣጠርና የተፈጥሮ ለውጦች ለምርምር ተስማሚ ናቸው። በውስጡ የሚገኘው የሌሊት ወፍና ሌሎች የዋሻ ሕይወት አካላትም ለብዝሃ ሕይወት ጥናት የሚሆን ሀብት ናቸው። ነገር ግን ይህ ሁሉ ሀብት በአሁኑ ጊዜ በቂ ጥናትና ጥበቃ ሳይደረግለት መቆየቱ አሳሳቢ ነው። ያልተፈቀደ ቁፋሮ፣ ቅርስ መውሰድ፣ የውስጥ ክፍሎችን ማበላሸትና ያልተመራ ጉብኝት በዋሻው ላይ የማይመለስ ጉዳት ሊያደርስ ይችላል። ስለዚህ ጫሉ ዋሻ የሚፈልገው ብቻ የቱሪዝም ማስታወቂያ ሳይሆን በጥናት የተመራ ጥበቃና ልማት ነው። ዩኒቨርሲቲዎች፣ የቅርስ ጥበቃ ተቋማት፣ የምርምር ማዕከላትና የልማት አጋሮች በጋራ በመስራት የዚህን ዋሻ ምስጢር ለመፍታትና ለትውልድ ለማስቀመጥ የሚገባቸው ሚና ሊወጡ ይገባል። ጫሉ ዋሻ የተደበቀ ጨለማ አይደለም፣ የሚጠበቅ ብርሃን ነው። በውስጡ ያለውን ታሪክ ለመግለጥ የሚያስፈልገው የሰው ልጅ ጉጉት፣ ሳይንሳዊ ጥናትና የጋራ ኃላፊነት ብቻ ነው። አዘጋጅ ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ። ክፍል 6 ይቀጥላል።